የአሜሪካ ጦር በ3 ቀናት ውስጥ ለሁለተኛ ጊዜ በወሰደው እርምጃ በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የአየር ጥቃቶች መፈጸሙን አስታውቋል። አሜሪካ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካን አየር ኃይል ሰፈር መትቻለሁ ብሏል። በመካከለኛው ምስራቅ የተኩስ አቁሙን ለማጽናት የተጀመረው ድርድር አደናጋሪ ሆኗል። በጉዳዩ ላይ ዜና ተታይዘናል። ደረጀ ይልማ ነኝ። የአሜሪካ ኃይሎች በወሰዱት እርምጃ ባንደር አባስን ብቻ ሳይሆን በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉ የአሜሪካ ማዕከላዊ ዕዝ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማው በስተ ምስራቅ አቅጣጫ የፍንዳታ ድምጾች መስማታቸውን ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት ሁኔታ ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። ይሁን እንጂ ሴንትኮም የተወሰደውን ወታደራዊ እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ነው ሲል ገልጾታል። አሜሪካ ሰኞ ዕለት ደቡባዊ ኢራን ላይ የፈጸመችው ጥቃት የኢራንን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦች ኢላማ እንደተደረጉ ተገልጿል። ጥቃቶቹን ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የትኛውንም ጸባጫሪ ድርጊት ምላሽ ሳትሰጠው እንደማታልፍ ዝታለች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት የአሜሪካን ድሮን መቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጄትና ድሮን ላይ ተኩስ መክፈቱን ቢገልጽም እነዚህ እርምጃዎች የተወሰዱት መቼ እንደነበር ግን አልተጠቀሰም። ፕሬዚዳንት ዶናልድ ትራምፕ ትናንት በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉ ተደምጠዋል። አክለውም በመጪው ኅዳር የሚካሄደው የአጋማሽ ጊዜ የስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደማያሳድር ተናግረዋል። የሆነ ሆኖ አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንደር አባስ ውስጥ በሚገኘው የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን ባስታወቀችበት አፍታ የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ አመልክቷል። በምላሹ ታዲያ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስኒም ይዞት በወጣው ዘገባ ይፋ አድርጓል። እንዲያም ሆኖ ጥቃቱ የተፈጸመበት ወታደራዊ ማዕከል የት እንደሚገኝ በትክክል አልተገለጸም። የአብዮታዊ ዘቡ ጨምሮም የጠባጫሪነት ጥቃቶች አጸፋ እንደሚሰጣቸው በመጠቆም ጥቃቶች የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጿል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታስኒም የዜና ወኪል ታማኝ ምንጮች ያላቸውን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑን ጽፏል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም ዘግቦታል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ
መርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጿል። በመካከለኛው ምስራቅ ጉዳይ ላይ አንዳች ሳይናገሩ የማያድሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር እስካሁን አልተሳካም ብለዋል። ድርድሩ ገና ደስተኛ አላደረገንም ያሉት ትራምፕ መልሰው ደግሞ ነገር ግን ደስተኛ እንሆናለን ብለዋል። ትራምፕ በአስተዳደራቸው ስር ካሉት ባለስልጣናት ጋር ባደረጉት ውይይት ላይ መሆን ያለበት በዚህ መንገድ ነው፣ አለበለዚያ ግን እንጨርሰዋለን ሲሉም ተደምጠዋል። የኢራን ባለስልጣናት ድርድሩን እያካሄዱ ያሉት ደካማ ሆነው ነው ብለዋል። ምን እንደሚሆን እናያለን፣ ተመልሰን ስራውን መጨረስ ይኖርብን ይሆናል ወይም አይኖርብንም ሲሉ እርስ በርሱ የሚጣረስ ሐሳብ አክለዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ስምምነት ላይ መድረስ እንደሚፈልጉ ገልጸው ካልተሳካ ግን ፕሬዝዳንቱ አማራጭ አላቸው ነው ያሉት። በሌላ በኩል ኢራን ከአሜሪካ ጋር በምታደርገው ድርድር የመጀመሪያ ደረጃ ላይ የሚገኝ ይፋዊ ያልሆነ የመግባቢያ ሰነድ ማዕቀፍ ረቂቅ እንደደረሳት የአገሪቱ መገናኛ ብዙሃን ዘግበዋል። ወዲህ ደግሞ ኢራን ከአሜሪካ ጋር በምታደርገው ድርድር የመጀመሪያ ደረጃ ላይ የሚገኝ ይፋዊ ያልሆነ የመግባቢያ ሰነድ ማዕቀፍ ረቂቅ እንደደረሳት የአገሪቱ መገናኛ ብዙሃን ቢዘግቡም ዋይት ሃውስ ግን ይህንን ፍጹም ፈጠራ ሲል አስተባብሏል። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንት ትራምፕ እንደተናገሩት ድርድሩ እየተሻሻለ መሆኑን ጠቁሞ ነገር ግን ፕሬዝዳንቱ ቀይ መስመሮቻቸውን በግልጽ ማስመራቸውን አልሸሸጉም። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ቴህራን በአንድ ወር ውስጥ በሆርሙዝ ወሽመጥ በኩል ያለውን የጉዞ መጠን ከጦርነቱ አስቀድሞ ወደ ነበረው ትመልሳለች። በምላሹ አሜሪካ ወታደሮቿን ከኢራን ዙሪያ ታስወጣለች። በባህር ኃይሉ ላይ የጣለችውን ማዕቀብም ታነሳለች። የመርከቦች ጉዞ ማስተዳደሪያ መንገድ የሚወሰነው በኢራንና ኦማን እንደሆነም ተገልጿል። ነገር ግን ፕሬዝዳንት ትራምፕ ለአሜሪካ ሕዝብ የሚጠቅምና ኢራን መቼም ቢሆን ኒውክሌር መሳሪያ እንዳይኖራት የሚያግድ ስምምነት ብቻ ነው የሚቀበሉት ተብሏል። ትራምፕ ያሉትን ይበሉ እንጂ የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና የዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ ቴህራን ከዋሽንግተን ጋር እያደረገችው ባለው ድርድር የዩራኒየም ጉዳይ በአጀንዳነት እንዳልቀረበ ተናግረዋል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን በማስተዳደር ረገድ ኢራንና ኦማን ሚና እንዲኖራቸው እየተደራደሩ መሆኑንም አረጋግጠዋል። በሆርሙዝ ወሽመጥ በኩል የማለፍ ሁኔታና አካሄድ የኢራን ጦርነት ከመጀመሩ በፊት ከነበረው ፈጽሞ የተለየ ይሆናል ያሉት አሊ ባግሪ ሁሉም ነጥቦች ላይ ካልተስማማን በስተቀር ስምምነት ላይ ደርሰናል ብለን አናምንም ሲሉም አክለዋል። በሁለቱ ሀገራት ውዝግብ መካከል የመካከለኛው ምስራቅ ጊዜያዊ የተኩስ አቁም ለማጽናት ቻይና ደፋ ቀና ማለቷን አልተወችም። የቻይና ውጭ ጉዳይ ሚኒስትር ዋንጊው የኢራን ጦርነት ተፋላሚ ወገኖች የተኩስ አቁሙን ለማስቀጠል ቁርጠኛ ሆነው እንደሚቀጥሉና ልዩነቶቻቸውን ያጠባሉ ብለው ተስፋ እንደሚያደርጉ ገልጸዋል። ዋንግ በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ በተገኙበት ወቅት ሰላም በተቻለ ፍጥነት ወደ መካከለኛው ምስራቅ እንዲመለስ ተፋላሚ አካላት የተኩስ አቁሙን ለማስቀጠል በቁርጠኝነት እንደሚቆዩና ልዩነቶቻቸውን ለማጥበብ ግማሽ መንገድ እንደሚገናኙ ተስፋ እናደርጋለን ብለዋል። ዋንግ አክለውም በድርድሩ የሚደረግ እያንዳንዱ እርምጃ የበለጠ ተስፋ እንደሚሰጥና ግጭቱ ቶሎ በተቋጨ ጊዜ የሰላማዊ ዜጎችን ጉዳት መቀነስ እንደሚቻል እምነታቸውን ገልጸዋል።
ያም ሆነ በሀገራቱ ድርድር መካከል ዋነኛውን ቀይ መስመር በተመለከተ ኢራን የዩራኒየም ጉዳይ በአጀንዳነት እንዳልቀረበ በሀገሪቱ የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና የዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ በኩል አስታውቃለች። ባለስልጣኑ ይህንን ያሉት በሩሲያ ዋና ከተማ ሞስኮ ውስጥ እየተካሄደ ባለው 14ኛው ከፍተኛ የደህንነት ባለስልጣን ስብሰባ ወቅት በተጓዳኝ ለተነሳላቸው ጥያቄ በሰጡት ምላሽ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ቀደም ሲል የዳበረው የኢራን ዩራኒየም ክምችት በሚደረስ ስምምነት ወደ አሜሪካ ተወስዶ ወይም በሌላ ስፍራ ላይ እንዲወድም እንደሚደረግ ተናግረው ነበር። የኢራን የኒውክሌር ፕሮግራም ዋነኛ መነጋገሪያ ቢሆንም አሳልፋ ለመስጠት ፈቃደኛ ያለመሆኗንና የድርድሩ ቀይ መስመር መሆኑን በተደጋጋሚ ስትገልጽ ነበር። ፕሬዝዳንት ትራምፕ ደግሞ ኢራን በኒውክሌር ፕሮግራሟ ላይ የቀረበላትን ሐሳብ የማትቀበል ከሆነ ሌላ ዙር ከባድ ጥቃት እንደሚጠብቃት ማስጠንቀቃቸውን ቀጥለዋል። ምን ተሻለ ታዲያ? ዓለም በመካከለኛው ምስራቅ ጦርነት ተጽዕኖ ሳቢያ ከወደቀበት አጠቃላይ ዋጋ ንረትና የኑሮ ውድነት ይወጣ ዘንድ አጥብቆ ሰላም